በአዲስ አበባ ምስራቃዊ ደጅ በኮተቤ ተራራማ ስፍራ ላይ የቆመ ግማሽ ክፍለ ዘመን ሊደፍን የወራት ዕድሜ የቀሩት በብፁዕ ወቅዱስ አቡነ ተክለ ሃይማኖት ደብረ ልዑል ዳግማዊ ቁልቢ የሚል ስያሜን ያገኘ ቅዱስ ስፍራ በ1967 ዓ.ም ከግለሰብ በተገዛ ቦታ ላይ በተሰራ መቃኞ ቤት ነው የዚህ ቅዱስ ስፍራ ታሪኩ አሃዱ ብሎ የጀመረው። ያን ጊዜ የነበረው ይሄ ራሱ ኮሽምና ቀጋ ጫካ ነበረ። እንደውም የማስታውሰው አንድ ጊዜ ብፁዕ ቅዱስ አቡነ ተክለ ሃይማኖት መጥቶ ከአጠገባችን እባብ ተነስቶ አንዱ ተገደለ፣ አንዱ አመለጠ። በዛን ጊዜ ይሄ ቦታ ትልቅ ደብር ይሆናል ወደፊት እና አንዳንድ እንከኖች አይጠፉትም በርቱ እና ሳምሩት አሉ። ያ ጫካ ተመንጥሮ ነው እና ጫካ ነበር። መቃረቢያ ታች ነበረች። መቃረቢያው ይሄ ገና አልተሰራም። እዚህ ላይ አሁን ቆመበት ላይ አቡነ ተክለ ሃይማኖት ውሃ ልክ እዚህ አንድ ያድድ ድንጋይ አፈሩ ላይ አስቀምጠው ነበረ። እዛች ላይ ቁጭ እያሉ ነበር ዳዊት የምንደግመው። በኋላ አቡነ ጳውሎስ እሳቸው ሲሞቱ አቡነ ጳውሎስ መጡ። መሰረት ጣሉ። ላይ መሰረት ጥለው ተዛና ጀምረን እዚሁ ነው የምናገረው። ተካህናች ቀዳሾቹም ሁለት መደብ ብቻ ነበር፣ ሁለት መደብ ብቻ ነበር ያለ ነው። ዲያቆናቶቹም እንደዚሁ ጥቂቶች ነበሩ። ራሱ ጥምቀተ ባሕር የምናሳድረው አሁን ኪዳነ ምሕረት በላይ ሶስት ሜዳ ነው እዚያ ነበረ። ካህናትም እንደዚህ እንዳሁን አልበዛ። አንድ ቄስ ወስዶ የመለሰበት ጊዜ አለ። ከዚያ አክብሮ ሄዱ። ከዚያ ደግሞ መልሶ ያመጣበት ጊዜ ነው። ባህር ዛፍ ውስጥ እየገባን ድንጋይ እየተሸከምኩ የአገልግሎት ደስታ ነበረኝና ቤተ ክርስቲያንን ተሰርቶ አየዋለሁ የሚል የውስጥ ተስፋ ስለነበረኝ ቤተ ክርስቲያንን በደስታ ነው ሳገለግል የነበርኩትና እግዚአብሔር ይመስገን እስካሁንም ድረስ ተልቤ ውስጥ ሳይጠፋ በደስታ ነው የማገለግለው። ያው ለአንድ 10 ዓመት ያህል ይሄ ግንባታ ጨርሷል። የገባው ደግሞ መስከረም 22 97 ዓመተ ምህረት መሰረት ያስቀመጡት አባት ብፁዕ ወቅዱስ አቡነ ጳውሎስ በ22 መጥተው ጽላቱን ወደ አዲሱ ወደ ተሰራው ካቴድራል አስገብተው አሳርገው ሄደዋል። በውጭ ሆኜ እንደ አንድ ምዕመን ነው ከዚህ አካባቢ ተናገር የነበረው። አጠቃላይ የነበረውን እንቅስቃሴ ያው የአካባቢው ማህበረሰብ በአብዛኛው ሃይማኖቱ ኦርቶዶክስ ነው። ቤተክርስቲያን አዘውትሮ ሲስም እንዲሁም ሲንቀሳቀስ ይሄ ቤተክርስቲያን በተገቢ ሁኔታ ቶሎ እንዲያልቅ የነበረው ተነሳሽነት እጅግ በጣም የበለጠ ሆኖ አይቸው ነበር። ከየካ ደብረ ሳሌ ቅዱስ ሚካኤል ቀጥሎ የመጀመሪያ የሚገኘው ኮተቤ ዳግማዊ ቅዱስ ገብርኤል ነው። እዚያ ወዲህ የነበሩ ከዚህ ቀጥሎ ያሉት መካነ ቅዱሳን ኢያቄም ወሐና፣ ብረታ ብረት ኪዳነ ምሕረት፣ ሰዓሊተ ምሕረት ቅድስት ማርያም እነሱ ናቸው። ሌላ አጠቃላይ የካ ክፍለ ከተማ ቤተክርስቲያን የለም ነበረ። በኮተቤ ደብረ ልዑል ዳግማዊ ቁልቢ ቅዱስ ገብርኤልና ሆህተ ሰማይ ቅድስት ማርያም ካቴድራል የሚሰጠው መንፈሳዊ አገልግሎት ከዓመት ዓመት እየሰፋ የአገልጋይ ካህናትና የተገልጋዩ ምዕመን ቁጥርም እየጨመረ ዛሬ ላይ ደርሷል። ካቴድራሉ የትናንት አነስተኛ ጅማሮው አድጎና ተመንድጎ በሺዎች ለሚቆጠሩ ኦርቶዶክሳውያን የዓይን ማረፊያ ለመሆንም በቅቷል። ይህ የእድገት ጉዞ ታዲያ የእግዚአብሔር ረድኤት ያልተለየው የቅዱሳኑ በረከት የጸናበትና የምዕመናን ፍቅር የታከለበት ደማቅ የታሪክ ገጽ ነው። ቤተ ክርስቲያን የቅኔ ማህሌቱም የቅዳሴውም የሁሉም ነገር በስነ ስርዓት አሁን የሰው ኃይልም አለ በስነ ስርዓት እየተገለገለ ነው ያለው። ሊቃውንቶች አሉ የተማሩ ወጣቶችም የድሮ አባቶችም አሉ። መንፈሳዊ አገልግሎት በስነ ስርዓት እየተገለገለ ነው ያለው።
ጥሩ ጥሩ አለቃዎች አልፈዋል። አሁን ደግሞ ወጣት ናቸው፣ ጀምረውታን ልማቱን ሁሉንም በፍቅር ነው የያዙት። በትዕግስት ነው ካህናቱን የሚያስተዳድሩት እና ያው በሳቸው ብዙ እንጠብቃለን፣ ብዙ ይሰሩልናል፣ እኛንም ያሳድጉናል ብለን እናምናለን። በደል ከነዚያ ከነበሩት አለቃዎች ከፍ ያለ ትህትና ያላቸው፣ ፍቅር ያላቸው፣ ካህናቱንም በአግባቡ የሚቀበሉ የሚረዱ የካህናቱን ሀሳብ የሚረዱ አለቃ ስላገኘን በደስታ ነው እኔ አገልግሎቴ ያለሁት ማለት ነው። ካህናቱ አገልጋዮቹ ህዝቡን በሚያገለግሉበት ጊዜ ተጨማሪ ለኑሮ የሚሆን የተለያዩ ስራዎችና የተለያዩ ራስ አገዝ ልማቶች ሊከናወኑ ይችላሉ። ግን እነዚህ እንደ አጋዥ መጽሐፍ እንደሚል መቅድመ ህሱ መንግስቱ ወጽድቆ መጀመሪያ ጽድቁንና መንግስቱን ፈልጉ ሌላው ይጨመራል ተብሎ እንደተጻፈ የመጀመሪያው የቤተ ክርስቲያን ትልቁ ልማት የሚባለው ምእመናንን አገልግሎ ለመንግስተ ሰማያት ብቁ ማድረግ፣ ለቅዱስ ሥጋውና ለክቡር ደሙ እንዲዘጋጁ እሱን እንዲቀበሉ በማድረግ የመንግስተ ሰማያት ወራሾች እንዲሆኑ ማድረግ ነው ትልቁ የመጀመሪያው ተልእኮ። ይሄ ከተከናወነና ይሄ ስኬታማ ከሆነ በኋላ በቤተ ክርስቲያን ውስጥ ልዩ ልዩ ልማት ስራዎች ሊሰሩ ይችላሉ። እነዚህ ግን ዋና የሚባሉ ስራዎች አይደሉም። ዋናው ስራ ቅድም እንዳልኩት መንፈሳዊ አገልግሎቱ ነው። የቅዳሴው አገልግሎት፣ የማህሌቱ አገልግሎት፣ በተለይ ደግሞ የወንጌሉ አገልግሎት ያመኑ ምእመናን በእምነታቸው የበረቱ የጸኑ እንዲሆኑ በየጊዜው መንከባከብና መመገብ መከታተል ነው። ያላመኑትን ደግሞ ምእመናን በአካባቢው የሚኖሩትን እያገለገሉ ለቅዱስ ሥጋውና ለክቡር ደሙ ማብቃት ነው። በተለይ አሁን እኛ ባለንበት ዘመን ዓለም አቀፍ ሁሉም ሰው ግንኙነት ስላለው ሰው በትንሹ ተስቦ ከቤተ ክርስቲያን ሊወጣ የሚችልበት እድል፣ ከመንፈሳዊ ነገር ሊጎርልበት የሚችለው እድል በጣም እየሰፋ መጥቷል። ከዚህ የተነሳ ወጣቱን በወጣት ሕፃናቱን በሕፃናት አዋቂዎችን ሽማግሌዎችን ደግሞ በዚያው በእድሜያቸው ልክ ማገልገል የቤተ ክርስቲያኒቱ ተቀዳሚ ተግባር ነው። የቤተ ክርስቲያናችን አገልግሎት ተቀዳሚ ተግባር በመሆኑ መጠን እሱ ነው ትልቁ ነገር። እሱን በቻልነው መጠን እስካሁንም እየተደረገ ነው። አሁንም ደግሞ እያገለገልን ነው። እያገለገልን ባለነው አገልግሎት ሳንረካ አሁን ካለንበት ደግሞ የተሻለ መንፈሳዊ አገልግሎት የበለጠ በትክክል ንግግራቸው ሳይሆን ሕይወታቸው የሚናገሩ አገልጋዮችን፣ ሕይወታቸው የሚናገሩ ምእመናንን ለማፍራት መስራት እንዳለብን እናምናለን። ካቴድራሉ መንፈሳዊ አገልግሎቱን ከማስፋፋት ጎን ለጎን በታሪክ ሲታወስ የሚኖር መጠነ ሰፊ የልማትና የለውጥ ምዕራፍ ውስጥ ይገኛል። የልማት ሥራዎቹ ደግሞ የቤተ ክርስቲያኑን ጥንታዊነት ከዘመናዊ አሰራር ጋር ለማቀናጀት ያለሙ ናቸው። ይህን ታላቅ የልማት ጉዞ ይበልጥ ስልታዊና ስኬታማ ለማድረግም በዘርፉ በሰለጠኑ ከፍተኛ ባለሙያዎች የተጠና ሁለንተናዊ መሪ ዕቅድ ወይንም ማስተር ፕላን ተዘጋጅቷል። ማስተር ፕላኑ የካቴድራሉን የወደፊት ገጽታ የሚወስን፣ የቦታ አጠቃቀሙን የሚያዘምንና ለእያንዳንዱ እንቅስቃሴ ትክክለኛ ቅርጽ የሚሰጥ የምህንድስና ውጤት ነው። ስናየው እንደው ራሱ ያስደስታል በጣም። በየዓመቱ በተጨመረ ቁጥር በሄደ ቁጥር ደስ የሚል ስራ እየታየበት ስለሆነ ቤተ ክርስቲያናችንን በፍቅር በሰላም በአንድነት እየኖርን ስለሆነ በደስታ ነው ያለሁት። ከቅርብ ጊዜ ወዲህ በክቡር አባታችን የተጀመሩ ያየናቸው የገመገምናቸው እቅዶች አሉ። የሰንበቴ አመራር በርካታዎች ናቸው እዚህ አካባቢ ያሉት አመራሮች በሙሉ ተቀምጠው እዚህ አካባቢ ያሉትን ምእመናን ማለትም መሐንዲሶችን፣ አርኪቴክቶችን ሰብስበው እንደሰማሁት ከሆነ በዛን ጊዜ ካልተሳሳትኩ እስከ 6 ሚሊዮን ብር የሚያወጣ ዋጋ ያለው ስራ በነፃ አበርክተው በማርያምም የሚሰራውን
በገብርኤልም የሚሰራውን አጠቃላይ ፕላኑን በሙሉ አይተናል። ወደዚህ ቦታ የመጣሁት በጣም አጭር ጊዜ ነው። አሁን ወደ 6 ወር አካባቢ ቢሆነኝ ነው። እንዲሁም ደግሞ እኔ ወደዚህ ቦታ ተመድቤም ስመጣ በዚሁ በካቴድራሉ እያገለገሉ ያሉ የሰበካ ጉባኤ አባላትን አጭር ጊዜ ገና 1 ዓመት ያልሞላው ነው ከተመረጠ የሰበካ ጉባኤው አባላት። በእነዚህ ሂደት ውስጥ እንግዲህ ሁላችንም ቦታው ላይ አዲስ ኃይል፣ ትኩስ ኃይል አለ ማለት ነው። በትክክል የምንፈልገውን መንፈሳዊ አገልግሎት አገልግለን በተሰጠን ጊዜ በስራ ዝውውር ልንሄድ እንችላለን፣ በእድሜም ላንኖር እንችላለን። ዛሬ ግን እስካለን ድረስ በዛሬዋ ቀን መስራት ያለብንን ነገር ሁሉ ለመስራት ከሰበካ ጉባኤው ጋራ ሌሊትና ቀን እየተመካከርን እየሰራን ነው የምንገኘው። በ50 ዓመት የጉዞ ታሪክ ውስጥ እያንዳንዳቸው በዘመኑ የነበሩ አባቶች የራሳቸውን ኃላፊነትና አሻራ ሲያስቀምጡ ቆይተው እኛ ላይ ደርሷል። በተለይም ደግሞ እኛ ከዚህ በኋላ በ10 እና በ15 ዓመታቶች ውስጥ ይህ ካቴድራል ሊሆን ይገባል ብለን ያስቀመጥነው ማስተር ፕላን በማዘጋጀት በቦታችን በደብሩ ይዞታ ላይ ልንሰራቸው ያሰብናቸው ዘርፈ ብዙ የልማት ስራዎች አሉ። እዚህ ቦታ ላይ ከዚህ ቀደም የነበሩ መሪዎች አባቶቻችን ሰፊ የሆነ ዘርፈ ብዙ አገልግሎት አገልግለው ሂደዋል። እግዚአብሔር በሰጣቸው እድልና እድሜ በተለይ በካቴድራላችን በኮተቤ ደብረ ልዑል ዳግማዊ ቁልቢ ቅዱስ ገብርኤል ቤተክርስቲያን ግቢው በጣም የማይመች ስፍራ ነበረ። አሁን እንዳያችሁት ለመቆም ለመገልገል ለማገልገልም በጣም በሚያምር ሁኔታ በቀደመው ሰበካ ጉባኤና ከኔ በፊት በነበሩት አስተዳዳሪ በክቡር መላከ ፀሐይ ቆሞስ አባ ገብረ ኢየሱስ አማካኝነት ሰፊ የግቢውን የማስዋብ ስራ ተሰርቷል። ግቢው እንደምታዩት በእንዲህ አይነት መልኩ በመሆኑ ከሩቅ የሚመጡ ምእመናንም ከቅርብ የሚመጡ ምእመናንም እንደልባቸው ለመገልገል በቅተዋል ማለት ነው። ይሄ አንዱ የልማት አገልግሎት ብቻ አይደለም የሚባለው፣ ይሄ መንፈሳዊ አገልግሎት ነው። ምክንያቱም በዙሪያው ያሉ ሱቆች ከመሰራታቸው በፊት ለቤተ ክርስቲያኑ ገቢ የሚሆኑ ህንፃዎች ከመገንባታቸው በፊት ምእመናንን መገንባት ስላለብን ምእመናኑ ተረጋግተው ወንጌል የሚሰሙበት፣ ተረጋግተው የሚያስቀድሱበት፣ መንፈሳዊ አገልግሎት የሚገለገሉበት፣ እግዚአብሔርን የሚያመልኩበት ስፍራ ምቹ መሆን አለበት መጀመሪያ። ከዚያ የተነሳ እንዲህ አይነት ሁኔታ ግቢው ተስተካክሎ ምእመናኑ በጥሩ ሁኔታ እየተገለገሉ ነው ያሉት። በእርግጥም ከማስተር ፕላኖች ውስጥ ወደ መሬት ያወረድናቸው የተለያዩ የጀመርናቸው ስራዎች አሉ። እነዛን ስራዎች እንግዲህ ህዝበ ክርስቲያኑ በቦታው ላይ እየተገኘ እየመጣ ማገዝ የሚጠበቅበትን ቤተክርስቲያንን ማገዝ የሚጠበቅበትን ነገር እንዲያግዝ ነው ጥሪ የምናስተላልፈው። ቤተክርስቲያን ሰጪ ናት። ሁልጊዜ በምድረ ምጽዋት ብቻ እንድትቆይ አንፈልግም። ራሷን ችላ ቤተክርስቲያን ደግሞ ሌሎችን የምታግዝበትን ሂደት በዚህ ቦታ ላይ ግንባር ቀደም ሆነ ለሌሎችም አርያ መሆን እንፈልጋለን። ስለዚህም የደብሩ ሰበካ ጉባኤ ጽሕፈት ቤት ከክቡር አባታችን ጋራ በመሆን ማስተር ፕላኑን በማዘጋጀት በተለይም በ2019 ጀምሮ ልንሰራቸው ያቀድናቸው ዘርፈ ብዙ ልማቶች አሉ። ቦታው በጣም ሰፊ ነው። ውጩን እንዳያችሁት ሰፊ መሬት ነው ያለን። ይህ መሬት አሁን እኛ ባለንበት ሰዓት ሌሊትና ቀን እግዚአብሔር በሰጠን እድል ወደ ልማት መቀየር ካልቻልን ነገ ከነገ በኋላ ቦታውም የኛ ሆኖ ላይቀጥል ይችላል። የኛ ሆኖ ላይቀጥል ከሚችልበት አንዱ ማጠር ካልቻለን ማልማት ካልቻለን ጥቅሙ ሁለት ነው። ሲለማ ቦታው ይከበራል። በሌላ በኩል ደግሞ ምእመናን መንፈሳዊ አገልግሎት ለመገልገል መጥተው በክብረ በዓል ጊዜ ረጅም ትምህርት ሳይሆን ብዙ ጊዜ የሚከናወነው ረጅም ገንዘብ የማስተባበር ስራ ነው የሚሰራው። እነዚህ ሁሉ መቆም የሚችሉት በዙሪያ ያሉ ቦታዎችን ተጠቅመን ቤተክርስቲያን ራሷን በገንዘብ አቅም ማደራጀት ስትችል ምእመናን ወንጌል ተምረው አስቀድሰው ጸልየው ደስ ያላቸውን አድርገው አድርጉ አታድርጉ ሳይባሉ ልባቸው የፈቀደውን ነገር ሰርተውና አድርገው መሄድ ይችላሉ። ያ እንዲሆን ከሰበካ ጉባኤው ከካቴድራሉ ሰበካ ጉባኤ ጋር ውይይት በማድረግ አካባቢው ላይ ያሉ በሰንበት ትምህርት ቤት ያደጉ ኢንጂነሮች በአካባቢው ደግሞ የነበሩ ወጣቶች ባለሙያዎች አሉ። እነሱን ከሰበካ ጉባኤው ጋር በመመካከርና በማዋቀር የቤተ ክርስቲያኑ ማስተር ፕላን ተዘጋጅቶ ነው ያለው።
ምክንያቱም ነገ ከነገ በኋላ እኛ ላንኖር እንችላለን። እኛ አሁን ያለው ሰበካ ጉባኤ አሁን ያለውት እኔ በማልኖርበት ሰዓት ሰው ደስ ያለውን ጎጆ እየቀለሰም እንዳይሄድ ቤተክርስቲያን ለ10 እና ለ15 ለ20 ዓመት ልትሰራ የምትችለውን ነገር በእቅድ ማስቀመጥ ስላለባት በባለሙያዎች የተጠና በባለሙያዎች የታገዘ እነዚህ ባለሙያዎች ረጅም ሰዓት ፈጅተው ረጅም ጊዜ ፈጅተው በወራት የሚቆጠር ማለት ነው ማስተር ፕላኑን አዘጋጅተው አቅርበውታል። ለኮተቤ ደብረ ልዑል ዳግማዊ ቁልቢ ቅዱስ ገብርኤልና ሆህተ ሰማይ ቅድስት ማርያም ካቴድራል የተዘጋጀው ማስተር ፕላን ወደ መሬት መውረድ ከጀመረ ዋላ ደር ብሏል። የዚህ ታላቅ ዕቅድ የመጀመሪያው ምዕራፍ ማሳያ የሆነው ደግሞ የግንባታው ሂደት ተጠናቆ ለታለመለት ዓላማ ለመብቃት ጥቂት እርምጃዎች ብቻ የቀሩት የሰንበት ትምህርት ቤቱ ሕንፃ ነው። የሰንበት ትምህርት ቤት መንፈሳዊ አዳራሽ አለ። ይህንንም ሰበካ ጉባኤው በበላይነት እየተቆጣጠረ እገዛም በማድረግ ትልቁን ኃላፊነት እየወሰዱ ያሉት ወጣቶቹ ቢሆኑ እኛም ደግሞ እንደ ሰበካ ጉባኤነታችን ማድረግ የሚጠበቅብንን ትውልድ የሚቀርጽበት ብፁዓን አበው ሊቃነ ጳጳሳት የሚወጡበት ተቋም በመሆኑ ያንንም አግዘን በ2018 ዓ.ም ይህንን ስራ አጠናቀን አገልግሎት እንዲሰጥ ለማድረግ ከፍተኛ ርብርብ እያደረግን ነው የምንገኘው። ሰንበት ቤታችን የተመሰረተው በ1969 ዓመተ ምህረት ነው። ሲመሰረትም በ19 ሴት እህቶቻችን አባላት ነው የተመሰረተው። አሁን ከተመሰረተ ወደ 50ኛ ዓመት እየተጠጋ ነው። በዚህ 50 ዓመት ውስጥ ብዙ ውጣ ውረዶችን አልፈናል። ከገጠሙንም ነገሮች አንደኛ የመማሪያም ቦታ አልነበረንም። ስንማርም የነበረው በየደጀ ሰላሙ በየዛፍ ያጸዱና በግቢው ዙሪያ ቁጭ በማለት ነበርና ያን ሁሉ ዛሬ እንዲሁም ሲያስተምሩን የነበሩትም ከምስኪያ ዙናል መድኃኔዓለም እየመጡ ያስተምሩን ነበር በየዛፉ ስር። ያን ሁሉ ጊዜ አልፈን ዛሬ እኛ ልጆቹን አብቅተን ከኛ አልፎ ተርፎ ለአጎራባች አብያተ ክርስቲያናት እንኳን መምህራን እየላክን እስከ ማስተማር የደረስንበት ደረጃ ላይ አሁን እንገኛለን። እዚህ ፊት ለፊት ላይ የምትመለከቱት ህንፃ በ2007 በብፁዕ አቡነ ከለሚንጦስ የመሰረት ድንጋይ ተጥሎ ምስረታውን አድርጎ ነበረ። በተለያዩ ምክንያት ለ11 ዓመታት ግንባታው የቆየ ቢሆንም አሁን ግን በምታዩት መልክ እጅግ በጣም በመፋጠን ላይ ይገኛል። እግዚአብሔር ቢረዳንና ቢፈቅድ በዚህ በ2018 ምረቃውን እናደርጋለን ብለን እናስባለን። እዚህ የምትመለከቱት ህንፃ ቤዝመንትን ጨምሮ ግራውንድ ፕላስቱ ነው። በውስጡ የያዟቸው ነገሮችን ለማስረዳት ያክል ወደ 10 የሚሆኑ የመማሪያ ክፍሎች ይኖሩታል። ወደ 6 የሚሆኑ ቢሮዎች አሉት። የተለያዩ ለስራ አመራር የሚሆኑ ቢሮዎች አሉት። ከዚህም በተጨማሪ ደግሞ ስልጠና እንሰጥባቸዋለን ብለን የምናስባቸው ለምሳሌ እንደ አብነት ትምህርት፣ የበገና ስልጠና ብለን የምንዘረዝራቸውን የስልጠና ክፍል የሚሆኑ ቢሮዎችም በውስጡ ያካተተ ነው። ከዚህም በላይ ግን በትልቁ የምናነሳው በትልቀኛው ወይም ደግሞ ከላይኛው ክፍል ላይ ያለው 800 በላይ የሚይዙ የስብከተ ወንጌል አዳራሽ በስታንዳርዱን በጠበቀ ሁኔታ የተዘጋጀ ነው ያለው። ሰንበት ቤታችንም ህፃናት ማዕከላዊና ወጣቶች እንዲሁም የሰራተኛ ጉባኤ አለ። በህፃናት ወደ 1500 በማዕከላዊና ወጣቶች እንዲሁም የሰራተኛ ጉባኤ ጨምሮ ደግሞ ወደ 1200 አባላት አለ። በአጠቃላይ ወደ 2500 አባላት በላይ ሰንበት ቤቱ ያስተምራል። በየደረጃቸው በሚመጥናቸው መልክ አዲሱ የሰንበት ቤት ማደራጃ ካሪኩለም መሰረት በዛ ትምህርት እየተሰጣቸው ይገኛል። ይሄ ህንፃ በመሰራቱ እጅግ ዘርፈ ብዙ የሆኑ ጥቅሞች ይኖሩታል። ምክንያቱም መጀመሪያ የመማሪያ እጥረቶች ነበሩና የምናስተምራቸው የተማሪዎች ቁጥርም በዛው ልክ አናሳ ይሆን ነበርና በዚህ ልክ አሁን ህንፃው በመገንባቱ የተለያዩ የሰንበት ትምህርት ቤት ማደራጃ መምሪያ ባወጣው ካሪኩለም መሰረት የአካባቢውን ምዕመናን ስብከትንም ለማስተማር የተለያዩ ነገሮችንም ለማድረግ እጅግ በጣም ዘርፈ ብዙ ጥቅም አለው ብለን እናስባለን። እዚህ ላይ ደግሞ ለየት የሚለው በዚህ ቦታ ላይ የምናየው በሰበካ ጉባኤውና በሰንበት ቤት ያለው ግን እጅግ የተሳሰረና ጥብቅ የመመካከር የመተሳሰብ አንዱ ያንዱን ቃል የመስማትና ያን ስለሆነ ደግሞ ብዙ ስራዎችን እየሰራን እንገኛለን። ያሉንን ጥያቄዎችንም በተቻለ መጠን ሰበካ ጉባኤው መልሳችን እየመለሰልን ስራዎችና አገልግሎታችንን እያሰፋን እንገኛለን። ከዚህ በተጨማሪ ግን የሰንበት ትምህርት ቤቱ አባላት በተለያየ
መርሃ ግብር ወይም ደግሞ 7ቱን አጽዋማትን ምክንያት በማድረግ ቁርሴን ለሰንበት ትምህርት ቤት በሚል የተዘጋጀ ቻሌንጅ ይኖራል። በነዛ ላይ የቁርሳቸውን ኮንትሪቢዩት ማድረግ እንዲችሉ አድርገናል። ከዚህም በተጨማሪ ደግሞ በሰንበት ትምህርት ቤቱ አገልግሎት አልፈው ግን በውጭ ሀገር ላይ የሚገኙ ጎፈንድሚ በማሰባሰብ ልክ እንደዚህ አይነት የገቢ ማሰባሰቢያዎችን ተሰርቷል። ከዚህ በተጨማሪ ግን የሰራተኛ ጉባኤ እንደዚሁም ደግሞ አባላቶችም እጅግ በጣም ንቁ ተሳትፎ ከወላጆቻቸው እያደረጉ ትኬቶችን በመሸጥ ሌሎች ተግባራትን እያደረጉ ይሄ ህንፃ እዚህ እንዲደርስ ሆኗል። ግን ዋናውን ትልቁን ባለድርሻ የሚሆነው የቤተክርስቲያናችን የሰበካ ጉባኤ ዋና ክፍል ይሆናል ማለት ነው። ከቤተክርስቲያንም አልፎ ለሀገር በከፍተኛ የስራ ቦታ ላይ የስራ ኃላፊነት ተሰጥቷቸው የሚያገለግሉም ብዙ አባላት የወጡበት ሰንበት ቤት ነው። በካቴድራሉ ዘመናዊ መሪ ዕቅድ ውስጥ በግንባር ቀደምትነት ከሰፈሩትና ቁልፍ ስፍራ ከተሰጣቸው ታላላቅ ፕሮጀክቶች መካከል የአብነት ትምህርት ቤት ግንባታ ተጠቃሽ ነው። የአብነት ትምህርት ቤቱ ነገ የቤተ ክርስቲያን ብርሃን የሚፈነጥቅበት፣ የዜማና የቅኔ ችቦ የሚለኮስበት ቅዱስ አውድ በመሆን ካቴድራሉን የታሪክና የእውቀት ማማ ያደርገዋል። ጨለማ ቤት እንደዛሩ ማብራት የሌለው ማብራት ተለለው በምን እራት እንኳን ለመብላት ይቸገራል፣ እንኳን ለሌላ ነገር። የአብነት መምህር ለቤተ እግዚአብሔር ማብራቷ የአብነት መምህር ነው። ይሄ ተሆነ ተደመወዛችንም ቢሆን እኛም እንረዳለን፣ ተተሰራለን። እኛ እንግዲህ አርጅተናል ምን ሆነናል አንልም፣ ልጆቻችን ይማራሉ። ትውልድ የሚባለው ተተኪ ሲኖረው ነው። ተተኪ ከሌለ ቀጣይ ትውልድ ይቋረጣል ማለት ነው። ስለዚህ አሁን የአብነት ትምህርት ቤት ደግሞ ይሄ ቀጣዩን ትውልድ የሚያወጣው እሱ ነው። አባቶች ከዚህ ዓለም በሚያልፉበት ጊዜ ተተኪ ከሌለው ይቋረጣል ማለት ነው። ስለዚህ የአብነት ትምህርት ቤት መኖሩ ደግሞ ከሌላ ቦታም እየመጡ እዚህ ያሉትም እየተተኩ ቀጣይ ልጆች ያፈራል ማለት ነው እና የአብነት ትምህርት ቤት ወሳኝነት አለው። እንግዲህ ወደ ከተማ የአብነት ትምህርት ቤቶች ሲቋቋሙ እንደ ገጠሩ ወጥተው ወርደው ለምነው ላይበሉ ይችላሉ። አንድ የአብነት ትምህርት ቤት አሁን በዚህ በካቴድራላችን መቋቋም አለበት ብለን ስናስብ አሉ መምህራን፣ የድጓ መምህራን አሉ፣ የአቋቋም መምህራን አሉ፣ የቅዳሴ መምህራን አሉ፣ የዝማሬ መዋሥዕት መምህራን፣ የትርጓሜ መጻሕፍት መምህራን አሉ። በአብዛኛው ከተማ ላይ የማይኖሩት ተማሪዎች ናቸው። ተማሪዎች ከማይኖሩበት አንዱ የተመቻቸ ነገር አለመኖሩ ነው። ገጠር ሲሆን ወደ እናቶች ልምዱ ስላለ ሂደው ለምነው ይበላሉ። ያንን እየተመገቡ ትምህርታቸውን መማር ይችላሉ። ከተማ ላይ ግን ይህንን ማድረግ አይችልም። የሚሰጥም ላይኖር ይችላል። እሱም በራሱ ደግሞ ሂዶ እንደውም በአንዳንድ አካባቢ እንደ አንተ ጉልበት አለ እንደ ጉልበትን ለምን ሰርታ አትጠቀምበትም እያሉ ሊተቹ ስለሚችሉ ሂጄ ከእናቶች ቁራሽ ተቀብዬ እማራለሁ የሚለው ልምድ ከተማ ላይ ብዙ ጊዜ አያስኬድም ማለት ነው። ስለዚህ ምንድን መደረግ አለባት? ቤተ ክርስቲያናችን ዘመኑን ተከትላ የአብነት ትምህርት ቤቶችን እንደ ዘመናዊ ትምህርት ቤቶች በጣም የተጠና ጥናት ቀርቦ በአንድ ቤተ ክርስቲያን ላይ በጣም እንደ ገጠሩ በመቶ የሚቆጠሩ ላይኖሩ ይችላሉ። 400 500 በአንድ ቤተ ክርስቲያን ላይኖሩ ይችላሉ። ግን ቦታውን በሚመጥን መልኩ በቀን 3 ጊዜ 4 ጊዜ አካባቢው ላይ ያሉ ምዕመናን ይበሉ እንደሆነ እንዲሁ ደግሞ የአብነት ተማሪዎች ደግሞ በቀን 1 ጊዜና 2 ጊዜ እየበሉ 1 እንጀራና 2 እንጀራ በቀን እያገኙ የሚማሩበትን እድል ማመቻቸት የቤተ ክርስቲያኒቱ ኃላፊነት ነው ብዬ ነው የማስበው። እንግዲህ የአብነት ትምህርት ቤት ይኑሩን ስንል ጎጆዎቹ ብቻ አይደለም የሚሰሩት፣ ቤቱ ብቻ አይደለም የሚሰራው። በዚያ ውስጥ የሚኖሩ ተማሪዎች ከመኖሪያ ስፍራቸው ጀምሮ እስከሚመገቡት ድረስ ቤተ ክርስቲያኒቱ ኃላፊነት ወስዳ ለመስራት ከሰበካ ጉባኤ አባላት ጋር እየተመካከርን ነው ያለ ነው። በሚቀጥለው ጊዜ እውን እንደምናደርገው እምነታችን የጸና ነው። የኮተቤ ደብረ ልዑል ዳግማዊ ቁልቢ ቅዱስ ገብርኤል ሕንፃ ቤተ ክርስቲያን እድሳት የሚጠይቅበት ምዕራፍ ላይ ደርሷል። እድሳቱ የካቴድራሉን ጣራ፣ ግድግዳና ውጫዊ ገጽታ ከመጠገን ባለፈ የቅጥሩን ውበትና መንፈሳዊ ድባብም ከፍ የሚያደርግ ነው። ይሄ ሕንፃ ቤተ ክርስቲያኑም ደግሞ አሁን የምንገለገልበት በጣም ረዥም ጊዜ ሆኖታል ከተሰራ። እሱን ሕንፃ ቤተ ክርስቲያኑንም
ለማደስ በባለሙያዎች ጥናቱ ተጠንቶ አልቆ አሁን የህንፃ እድሳት ኮሚቴ በማወቀር ላይ ነው ያለነው። በተለይ አሁን 2018 ዓመተ ምህረት ላይ ነው ያለነው። በሚቀጥለው 2019 ላይ የኮተቤ ደብረ ልዑል ዳግማዊ ቁልቢ ቅዱስ ገብርኤል እና ሆህተ ሰማይ ቅድስት ማርያም ካቴድራል 50ኛ ዓመቱን የሚያከብርበት ነው በ2019። ስለዚህ 2019 50ኛ ዓመቱን ሲያከብር መደረግ ያለበት እድሳት ሁሉ እንዲደረግ የውስጥም እንደገና የውጭም እድሳት ሙሉ እድሳት ነው የሚደረገው። እሱም ተጠንቶ አልቋል። ካቴድራሉ ከመባና ከምጽዋተ ሙዳይ ባለፈ በራሱ ገቢ ለመንቀሳቀስ የሚያስችሉትን የልማት ሥራዎች እያከናወነ ይገኛል። ይህ ደግሞ አገልግሎቱን ይበልጥ የሚያሰፋና ለካህናትም ያለ ሰቀቀን ደሞዝ ለመክፈል የሚያስችል ነው። በዚህ ካቴድራል መሰረተ ጀምሮ ወደ 17 የሚሆኑ አስተዳዳሪዎች አስተዳድረውታልና ከዚያ ውስጥ በልማት የተሳካላቸው የተወሰኑ ሰዎች ናቸው። የበኩላቸውን ቢሰሩም ግን የበለጠ ጎልተው ከመላከ ፀሐይ አባ ገብረ ኢየሱስ ይህን ግቢውን ከነበረው ሰበካ ጉባኤ ጋር ሆነው ይህን ግቢውን በደንብ አድርገው አስበውታል። አሁን ደግሞ መጋቢ ሐዲስ ላይ ከማርያም በእውነት በጥሩ ሁኔታ ከትህትና ጋር የበለጠ ካህናቱን ለስራ እንዲነሳሳ ምእመናኑ ለልማት እንዲነሳሳ በማድረግ በመቀስቀስ ሰዎችን ሽማግሎችን በማክበር ወጣቶችን በማነሳሳት አሁን ጥሩ ልማት እያለሙ ነው ያሉት። ቢሮውን፣ የማጥመቂያ ቤቱን፣ የንብረት ክፍሉን፣ ሌሎችንም ፓርኪንጎች በሚያምር ሁኔታ እንዲሰራ ሆኗል። በዚህ አጋጣሚ ሳናመሰግናቸው የማናልፈው የመንገዶች ባለስልጣን ይህንን ሲሰሩ ከ49 መኪና በላይ በነፃ ድንጋይ በመስጠት አሁንም ለምንሰራው ስራ ትልቅ እገዛ በማድረግ በደብዳቤ ጠይቀናቸው ሽማግሌዎች ይዤም ሄጄ አነጋግሬያቸው በዚህ መልኩ መልካም ነገር አድርገው ሰርተው አሁን ላለው ነገር አብቅተውታል። በአብዛኛው የልማት ስራዎቻችን እንዲሆኑ የምንፈልገው ከሰበካ ጉባኤው ጋራም ከባለሙያዎች ጋራም የመከር ነው ውስጥ አገልግሎቱን መንፈሳዊ አገልግሎቱን በማይረብሽ መልኩ ትምህርት ቤቶች ይሰራሉ። ከመዋዕለ ሕፃናት ጀምሮ እስከ ከፍተኛ ትምህርት ድረስ ትምህርት ቤቶች እንዲኖሩ ማስተር ፕላኑ ላይ ተካቷል። እንደገና ደግሞ ወደ ጥበቦች ሁሉ ይኖራሉ፣ የአብነት ትምህርት ቤቶች ሁሉ ይኖራሉ። እሱም በፕላኑ መሰረት የምታዩት ይሆናል። እነዚህ ሁሉ ግን ቤተ ክርስቲያን አገልግሎቱን የሚረብሹ እንዳይሆኑ ለብቻ ሰፊ ቦታ ስለሆነ ያለው ለብቻ ቦታ ተዘጋጅቶላቸዋል። በአጥርም ከቤተ ክርስቲያኑ ጋራ የተለዩና የማይገናኙ ይሆናሉ። በመካከል መንገድ ይኖራል። እንዲሁ ደግሞ አሁን ያለው የቀብር ስፍራ በጣም የማይመች ነው። አይታችሁት ከሆነ የሚመጡ ሰዎችም በጣም ይንገላታሉ። እንደገና ደግሞ ጽዱም ካለመሆኑ የተነሳ ለሌላም ነገር ይጋለጣሉ ሰዎችና አንዳንድ ቦታዎች ላይ እንደምናያቸው በጣም ምቹ የሆነ ጽዳቱን የጠበቀ የቀብር ስፍራም እንዲኖር እሱም በማስተር ፕላን ላይ ተካቶ ነው ያለው። እግዚአብሔር ቢፈቅድና ብንኖር ይህንንና ያንን እናደርጋለን እንዳለ መጽሐፍ። የልማት ስራዎቻችን በአጭር ጊዜ ተሰርተው የሚጠናቀቁ አይደሉም። እግዚአብሔር በሰጠን እድል ግን ዛሬ መስራት ያለብንን እንሰራለን። ቀጣይ ደግሞ የሚሰራ ይሰራዋል። እኛ መሬት ላይ መጀመር ያለባቸውን መሬት ላይ እንዲጀመሩ እያደረግን ነው። በዚህ በላይኛው ቤተክርስቲያን በተጨማሪም እንደዚሁ ባለ አንድ ወለል ራስ አገዝ የሚሆን ህንፃ እየተገነባ ነው። ራስ አገዝ ልማቱ በምንድን ነው? ከላይ ምናልባት ምእመናን ወገኖቻችን ዘመነ እረፍት ሲገታቸው ጸሎተ ፍታት የሚደረግበት አድርገን ከስር ግን ለተለያዩ መንፈሳዊ አገልግሎት ቤተክርስቲያኒቱ ለምትጠቀምበት መንፈሳዊ አገልግሎት ይውላል ብለን ያሰብነው ባለ አንድ ወለል እየተሰራ ነው። በተጨማሪ ብዙ የልማት ስራዎች በዚህ በላይኛው ቤተክርስቲያን ላይ ለመስራት እቅድ ይዘን እየተንቀሳቀስን ነው ለማለት እወዳለሁ። ከኮተቤ ደብረ ልዑል ዳግማዊ ቁልቢ ቅዱስ ገብርኤል ካቴድራል ጋር በአንድ ሰበካ ጉባኤ በምትመራው ሆህተ ሰማይ ቅድስት ማርያም ካቴድራልም ልማቱ በተፋጠነ ሁኔታ
እየተካሄደ ነው። እዚህ ቦታ ለ7 ዓመታት ያህል አገልግሎት ሰጥተናል። ይህ የቆምንበት ቤተ ክርስቲያን የእመቤታችን ቤተ ክርስቲያን በ4 ዓመት ተኩል ተሰርቶ ምእመናን ተባብረው ለዚህ ትልቅ አሁን ላለንበት በብፁዕ ወቅዱስ አባታችን መልካም ፈቃድ ካቴድራል ተብሎ ተሰይሞ አገልግሎት እየሰጠ ከ6-7 ዓመት በላይ ሆኖታል። ኅዳር 1 2018 ጀምሮ ወደ መሬት ከወረዱ ስራዎች መካከል አሁን የቆምንበት ስፍራ የሆህተ ሰማይ ቅድስት ድንግል ማርያም ካቴድራል ግቢ ነው። አሁን እንደምታዩት የመጀመሪያው ስራችን ምእመናን መገልገል እንዲችሉ ምቹ የሆነ ስፍራ መፈጠር ስላለበት ወደዚህ ግቢ ላይ መኪና ለመግባትም ያስቸግራል። እንደገና ደግሞ ለመቆምም ለመቀመጥም ምቹ ስፍራ ስላልሆነ ምእመናን ተረጋግተው በመጀመሪያ ወንጌል መማር እንዲችሉ፣ እንዲያስቀድሱ፣ ስርዓተ አምልኳቸውን በተገቢ ሁኔታ መፈጸም እንዲችሉ ለምእመናን ምቹ ስፍራ ማዘጋጀት የቀዳሚ ተግባራችን ስለሆነ አሁን ግቢ የማስዋብ ስራ ነው እየተሰራ ያለው። ይህ ግቢ ላይ እንግዲህ ሰፊ ወደ 4000 አካባቢ የአስፓልት ስራ የያዘ ነው። እንደገና ደግሞ የቴራዞ ስራም አለ። ግቢው በእንዲህ አይነት መልኩ እየተሰራ ነው ያለው። ይሄ ሲጠናቀቅ ደግሞ በዙሪያው ያሉ አስፓልት ዳር እንደመሆኑ ቤተክርስቲያኑ ለቤተክርስቲያኑ አንዳንድ ወጪዎች ሊያግዙ የሚችሉ የልማት ስራዎችም አብረው በማስተር ፕላኑ ስለተካተቱ ከፊት ለፊታችን የምናየው ቆርቆሮ በቆርቆሮ ደረጃውንም የጠበቀ ዘመኑንም ያልዋጁ ትንንሽዬ ሱቆች ናቸው ያሉት። እነሱ ለከተማውም ውበት ራሱ ለቤተ ክርስቲያኑም ውበት የሚመጥኑ ስላልሆኑ የግቢውን ስራ እንዳጠቃልልና እንደጨረስን ወደ ሱቆቹን የማስተካከል ስራ ነው የምንሄደው። እነዚህ ሲሰሩ እንግዲህ እስከ G+3 ነው በፕላናችን መሰረት። አባታችን መጋቢ ሐዲስም ሰበካ ጉባኤውም ሌሎች የስራ ተባባሪዎችና የሚመለከታቸው አካሎች እንደሚገባው በቅንነት በእምነት ለስራው ያገባኛል ይመለከተኛል ብሎ በመስራት በቅርብ ቀን ተጨርሶ ደስታውን ለማየት እንችል ይሆናል። አንድ ስራ ሲጀመር ብዙ የተለያዩ ተግዳሮቶች ይኖሩታል። ማለት አቅም ማነስ፣ የስራ ሁኔታ። ይህንን ደግሞ ያስጀመረ እግዚአብሔር ያስፈጽማል። ከባዶ ተነስታ ነው ቤተ ክርስቲያን ሙዳየ ምጽዋት ዘርግታ ይህን ሁሉ ስራ የሰራችውና ህዝባችንም የተባረከ የተቀደሰ ስለሆነ በዚህ መልኩ ስራውን ይሰራል ብለን ተስፋ እናደርጋለን። በቤተ ክርስቲያኑ በስተምዕራብ በኩል ከወደ ውስጥ በኩል መጠለያ፣ ከወደ ውጭ በኩል ደግሞ እንዲሁ ራስ ገዝ ልማት የሚሆን ለቤተ ክርስቲያኑ ቅድም እንዳልነው በበዓላት ጊዜ በዕለተ ሰንበት ወራዊ በዓላት ላይ ሰፊ የገንዘብ ማስተባበሪያ ፕሮግራሞች ቆመው ቤተ ክርስቲያኒቱ የራሷ የሆነ ገቢ እንዲኖራት የሚያስችሉ ስራዎች አብረው ተያይዘው እየተሰሩ ነው ያሉት። ከፊት ለፊታችን ደግሞ የቤተ ክርስቲያኑን ውበት የሚያበላሹ አጥሮች አሉ። እነዚህ በሰዓቱ ያልታጠሩበት ምክንያትና ያልተሰሩበት ምክንያት በሰዓቱ የእድር ይዞታ ነው በሚል ከነሱ ጋር ገና ውይይት እየተደረገ ነው ያለው። እሱም በፍርድ ቤት የተያዘ ጉዳይ አለ፣ በሽምግልና የተያዘ ጉዳይ አለ። እሱን እንዳጠቃለልን አጥር መሆን የሚገባው አጥር ይሆናል። ሱቅ ደግሞ ለቤተ ክርስቲያኒቱ ደግሞ ለልማት ስራ መዋል ያለበት ደግሞ ለልማት ስራ ይውላል። እሱን እንግዲህ የእድር አባላቶቹ ጋራ ውይይት ጀምረናል። እሱን ውይይት ስንጨርስ ወደ ስራ እንገባለን። እንደተባለው ከ2 ወር ባነሰ ጊዜ ውስጥ የግንብ ስራዎች በአጠቃላይ ለማጠናቀቅ ጥረት እየተደረገ ነው ያለው። እንግዲህ ለ3 ወርና የ4 ወር እቅድ ተይዞለት ነው ይሄ ልማት እየተሰራ ያለው። ሙሉ ወጪውን ህዝብን በማስተባበር ወጪዎቹን እያወጣ ያለው የደብሩ ሰበካ ጉባኤ ጽሕፈት ቤት ነው በበላይነት እየተቆጣጠረ ያለው። በኃይል ሰላም በጌጠኛ ቤት ልማት ይሁን። መዝሙረ ዳዊት መዝሙር 122 ከቁጥር 7 ያለ ኃይለ ቃል ነው።
እንግዲህ በዚህ ግቢ እየተሰራ ያለው ለምእመናን ምቹ የሆነ አገልግሎት ለመስጠት ሲሆን በዚሁ አጋጣሚ ደግሞ በዙሪያ ያሉ ቤተክርስቲያን ራሷን ችላ አገልግሎቱን ማከናወንና አገልግሎቱን ለማፋጠን ያመች ዘንድ ዘርፈ ብዙ የሆኑ ስራዎች እየተሰሩ ነው። የጀመርነውን ስራ ሁሉ አምላካችን እግዚአብሔር ለፍጻሜ ያብቃልን። በኮተቤ ደብረ ልዑል ዳግማዊ ቁልቢ ቅዱስ ገብርኤልና በሆህተ ሰማይ ቅድስት ማርያም ካቴድራል እየተከናወኑ ያሉ ዘርፈ ብዙ የልማት ሥራዎች ለፍጻሜ እንዲበቁ በመላው ዓለም የሚገኙ ኦርቶዶክሳውያንና የቤተ ክርስቲያን ወዳጆች ድጋፍ እንዲያደርጉ ጥሪ ቀርቧል። መላው ይህንን የሚመለከት ማህበረ ምእመናን በእንዲህ ቦታ ነኝ ያለሁት በዛ ቦታ ነኝ ሳይል ይህ ክብራችን ስለሆነ ቤተ ክርስቲያን በመስራት በመተባበር በማስተባበር ስራው እንዲፈጸም ለማድረግ ይችሉ ዘንድ የከበረ ማሳሰቢያዬን እየሰጠው እግዚአብሔር ተፈጽሞ እንድናይ እንዲረዳንም ምኞቴን እገልጻለሁ። ይህንን መስራት እንችላለን ለሚሉ ቦታውን ከመስጠትና ረዘም ያለ ጊዜም ቤተክርስቲያኒቱ በምትፈቅደው አቋም በፕላናችን መሰረት የሚሰሩ አካላቶች እገዛ የሚያደርጉልን ካሉ ለነሱ ክፍት ነው ከመስራት ጀምሮ ማለት ነው። በተለይም ግን ቤተክርስቲያኒቱ ደግሞ አቅሟን እያጎለበተች በሄደች ቁጥር በራሷም አቅም የምትሰራቸው ይኖራሉ። ዞሮ ግን በመላው ዓለም የምታዩ ይሄንን ፕሮግራም የሚከታተሉ ምእመናንና ምእመናት ወገኖቻችን ቤተክርስቲያንን ማገዝ አንድ የመንፈስ ቅዱስ ስራ ነውና ሁሉም በተሰጣቸው ጸጋ የምንሰራቸው የልማት ስራዎች ይፋ ተደርገዋል። በነዛ ውስጥ ተሳትፎ እንዲያደርጉ ምናልባት ማቴሪያል በማቅረብ ሊሆን ይችላል፣ በሙያ ሊሆን ይችላል፣ በጸሎትም ሊሆን ይችላል። በሁሉም ነገር ግን ቤተክርስቲያኒቱን እንዲያግዙና ቤተክርስቲያኒቱ ለነገ ለተሻለ ራዕይ እየተንቀሳቀሰች ያለችበት ሂደት ነው ያለው። በሁሉም ምእመናን በሚፈልጉበት የቤተክርስቲያኒቱ መብትና ክብር የሚጠበቅበት ሁሉ ሰበካ ጉባኤ የምእመናንን ድጋፍ ለመቀበል ዝግጁ ነው። በሀገር ውስጥም በሀገር ውጭም ያላችሁ ይሄ የሚተላለፍላችሁ መልእክት ከኮተቤ ደብረ ልዑል ዳግማዊ ቁልቢ ቅዱስ ገብርኤል እና ሆህተ ሰማይ ቅድስት ማርያም ካቴድራል ቤተክርስቲያን ነው። በቤተክርስቲያኑ የሚያስፈልጉ የሚሰሩ የልማት ስራዎችና እንደገና ደግሞ የሚሰሩ የህንፃ እድሳት ስራዎችን በዚህ ሚዲያ ይፋ ስናደርግ በየትኛውም ቦታ ያላችሁ የበኩላችሁን ባላችሁበት ሆናችሁ ማገዝ የምትችሉትን እንድታግዙን መልእክታችንን ለማስተላለፍ ነው። በተለይ የአብነት ተማሪዎች በዚህ ቦታ ላይ እንዲማሩና እንዲኖሩ ስናደርግ ከሚኖሩበት ስፍራ እንዲሁም ደግሞ ከሚመገቡት ምግብ ጀምሮ የአንድ ተማሪ ነው ይችላልው የሁለት ተማሪ ነው ይችላልው በማለት ሁላችንም ለቤተ ክርስቲያናችን አሻራችንን እንድናሳልፍ መልእክታችንን እናስተላልፋለን።